ኢኮኖሚው ዓለም እንዲህ በዓላት ተደጋግሞ በሚመጡበትና የተለየ ድባብ በሚፈጥሩበት እንደ መስከረም ባሉ ወራት ሰዎች በበዓላቱ ስለሚዘጋጁ ምግብና መጠጦች ብሎም በዕለቱ ስለሚለብሷቸው አልባሳት መጨነቃቸው አይቀርም። አሁን ኢትዮጵያ ውስጥ በሁሉም አካባቢዎች ሊባል በሚችል መልኩ ገበያውን እያጥለቀለቀ የመጣው የባህል አልባሳት የብሔሩን ባህል ከማሳደግና ከገጽታ ግንባታ ባሻገር የስራ ዕድል በመፍጠርና የውጭ ምንዛሬ በማስቀረት በኢኮኖሚ ውስጥ የራሱን ጠጠር በመወርወር ላይ እንደሚገኝ ይነገርለታል። ጤና ይስጥልን አድማጮቻችን፣ በዛሬው ከኢኮኖሚው ዓለም ዝግጅታችን ኢትዮጵያ ውስጥ እየተስፋፋ የመጣው የባህል አልባሳት ዝግጅትና ግብይት የስራ ዕድል በመክፈትና የውጭ ምንዛሬ በማስገኘት ረገድ ያለውን ሚና ከብዙ በጥቂቱ ይመለከታል። ኢትዮጵያ ውስጥ ብሎም ከኢትዮጵያ ውጭ ኢትዮጵያውያን በርከት ብለው በሚኖሩባቸው ሀገራት ዜጎች ለባህል አልባሳት ያላቸው ፍላጎት ከፍ ብሎ ይታያል። ይህ ደግሞ የባህል አልባሳት ዝግጅት በአይነትና በመጠን እንዲጨምርና ለበርካቶች የስራ ዕድል እንዲፈጥር ምክንያት ሆኗል። አሸንዳ ሻደይ በደቡብ ምዕራብና ማዕከላዊ ኢትዮጵያ በተለያዩ ብሔረሰቦች በተናጠል የሚከበሩ የአዲስ ዓመት ክብረ በዓላት፣ የኢትዮጵያውያን የጋራ አዲስ ዓመት፣ የዳመራና የመስቀል በዓላት ሁሉ ከባህል አልባሳት ውጪ የሚታሰቡ አይደለም። ዓመት ጠብቀው የሚከበሩት በዓላቱ እንደደመቁና እንዳሸበረቁ የየራሳቸውን ትዝታ ጥለው ያልፋሉ። ፌኔት እንዳለ የባህል አልባሳት ዲዛይነር ወይም አዘጋጅ ናት። በባህል አልባሳት ዝግጅትና ንግድ ከተሰማራች 4 ያህል ዓመታት ተቆጥረዋል። የኦሮሞ የባህል አልባሳትን ጨምሮ የተለያዩ የባህል አልባሳትን እያዘጋጀች ለገበያ ታቀርባለች። የባህል አልባሳት ዝግጅትና ግብይት እንደ ማንኛውም ንግድ ልፋት እንደሚጠይቅ የምትገልጸው ፌኔት በስራዋ ውጤታማ ለመሆን ለማስታወቂያና ጥራት ትኩረት እንደምትሰጥ ትናገራለች። ከየትኛውም ቢዝነስ ምንም የተለየ ነገር የለውም። የትኛውም ቢዝነስ በጣም ልፋት ስለሚጠይቅ በጣም መጣርን፣ ሁሌ መቀጠልን፣ ሁሌ ፕሮሞሽን መስራት እና ስራህን በየጊዜው ማሳደግ፣ ስራህን መከታተል፣ ኳሊቲ መጨመር፣ የመጣውን ሰው ማስደሰት ፕሮሞሽን ይፈልጋል፣ ኳሊቲ ይፈልጋል፣ ማልበስ አለበት። ስለዚህ የትኛውም ቢዝነስ ላይ ጠንክረ ከሰራ ስኬታማ እንደምትሆነው በዚህኛውም ላይ ጠንክረ ከሰራ ስኬታማ ትሆናለህ። ፌኔት ጉዳይ ብላ ቅድሚያ የሰጠችው የማስታወቂያና የጥራት ስራ በእርግጥ አላከሰራትም። ከ4 ዓመታት በፊት ስራውን ስትጀምር በጥቂት ገንዘብ ለዚያው ብቻዋን ነበር። ዛሬ ግን ትናንት ስራውን በጀመረችበት ስፍራ አይደለችም። ጀምሮ ኖርማሊ በሰው ብር ነው የጀመርኩት። አሁን ግን በኢንቨስትመንት ደረጃ እየሰራን ነው ማለት ነው። ወደ ኢንቨስትመንት እያዞርን በትልቅ ካምፓኒ እያደራጀን ነው ያለ ነው። አሁን ብቻዬን የጀመርኩትኝ። በአሁኑ ጊዜ ደግሞ ወደ 39 ሰዎች ከኔ ጋር አሉ። ኔክስት ይር ላይ ወደ 400 ሰዎች እናስገባለን ብለን በሱ በኢንቨስትመንት እየሰራን ያለ ነው ማለት ነው። ከፊታችን መስከረም 25 እና 26 በአዲስ አበባና በቢሾፍቱ ከተሞች የሚከበረው የኢሬቻ በዓል በሚሊዮን የሚቆጠሩ ሰዎችን የሚያሳትፍ እንደመሆኑ መጠን በየከተሞቹ የባህል አልባሳት ገበያው በከፍተኛ ደረጃ መድራቱ ይነገራል። በተመሳሳይ የባህል አልባሳት ዲዛይንና ንግድ ስራ ላይ መሰማራቷን የነገረችን ሴና ግርማ የባህል አልባሳት ፍላጎቱ ማደግ በገበያው ላይ ከፍተኛ ውድድር አስከትሏል። የገበያ ውድድሩ እንደውም ኢሬቻ ምሳሌ እናድርግና በአመት አንዴ በቃ ልክ በየአመቱ የሚታየው የፋሽን ጥበብ የሚገርም ነው በጣም። ሁሉም ሰው በፊት ላይ የማህበረሰቡ ተወላጅ የሆኑ ሰዎች ብቻ ወይ ደግሞ በደንብ ስለ ካልቸሩ እውቀት ያላቸው ካልቸሩ ጋር ያደጉ ሰዎች ብቻ ነበሩ የሚሰሩት። አሁን ግን ሌሎችም እየሰሩት ነው እና በጣም ሰፊ ሆኗል። በተለያየ ዲዛይን እየመጣ ነው። በጣም የሚያስገርሙ ነገሮች እያየን ነው። ከፍተኛ ውድድር አለ። በእርግጥ ነው ይህ አንዳች ተስፋ ሰጪ ይመስላል። የማክሮ ኢኮኖሚዋን ላሻሻለችና የውጭ ምንዛሪ ግብይቷን በገበያ ለወሰነች ሀገር ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት በሂደት ለምታከናውናቸው ትግበራዎች መሰረቱ የሚገኘውም መሰል የጎጆ ኢንዱስትሪዎች እድገት ማሳየት ሲጀምሩ ነው። የኢኮኖሚ ባለሙያው አቶ አሸናፊ አዱኛ እንደሚሉት እንዲህ በሀገር ውስጥ ተመርተው ከፍተኛ ተቀባይነት ያገኙ አልባሳት በኢኮኖሚ ውስጥ የሚኖራቸው ሚናም በቀላሉ የሚታይ አይደለም። በኢኮኖሚ ውስጥ ያለው ድርሻ እጅግ በጣም ከፍተኛ ነው። በተለይም ከባህል አልባሳት ጋር በተያያዘ ከቅርብ ጊዜ ረዘም ያለ ጊዜያትን የወሰዱ ቢሆንም በኢትዮጵያ ውስጥ የባህል አከባበሩ ምናልባትም በቅርብ በ2 ዓመት በዚህ 3 ዓመት ውስጥ ከፍተኛ የሆነ የትራንዛክሽን የታየበትና ለወጣቶችም ወይንም ለሎካል ኢንዱስትሪ ኢንፋንት ኢንዱስትሪ የሚባሉት ውስጥ
ከፍተኛ የሆነ ድርሻ እያሳየ የመጣበትና ከፍተኛ ትራንዛክሽን የሚስተናገድበት ሆኖ ነው የመጣው። የባህል አልባሳት አዘጋጇ ሴናም ይህንኑ ሀሳብ ትጋራለች። ስራውን ስትጀምር ቀለል አድርጋ በማስተዋወቅ የጀመረች ቢሆንም በሂደት ውጤት አግኝታበታለች። ስራው ሁነትና በዓላትን ጠብቆ ከመስራት አሁን ዓመቱን ሙሉ ወደ መስራት ተሸጋግሯል ባይናት። ጥሩ ነው በጣም። አሁን ስራ ሲጀምር እንዳልኩት ብዙ ስራዎችን በማስታወቂያ ነበር ያሳለፍኩት። የቪዲዮ ክሊፖች፣ ኮስቲዩም ሰራ ነበረ እና ሞር ስራውን ለማስተዋወቅ ይሄን ሰራለሁ ብዬ ለማስተዋወቅ ስለነበረ ብዙውን ገንዘቡ ላይ ወይም እንደ ቢዝነስ ገንዘብ እንደማግኘት አልሰራሁበትም ነበረ። አሁን ላይ ግን መልካም ነው። በአጠቃላይ ግን የፋሽን ዲዛይን ስራ እኔ ብዙ ጊዜም እንደምለው ሙሉ አመት የሚሰራበት ነው። ከመስከረም ጀምሮ ካየክ ከኒው ይር ጀምሮ ከዛ መስቀል አለ፣ ከዛ ኢሬቻ አለ፣ ከዛ ከአንድ ወር በኋላ ደግሞ ድጋሚ የገና በዓል አለ። ከዛ ከሱ በኋላ ደግሞ የሰርግ ወቅት ነው። የሰርግ ወቅት ሲያልቅ ደግሞ ወደ ክረምት አካባቢ ከሰኔ በፊት ከግንቦት ጀምሮ ምርቃቶች አሉ፣ ተማሪዎች ይመረቃሉና ሙሉ አመቱ ስራ የሚሰራበት ነው። በነገራችን ላይ የባህል አልባሳት ዝግጅትና ግብይት ሲነሳ በርካቶች አብረው የሚያነሱት ጉዳይ የጥራት ችግር ጎልቶ መታየቱን ነው። የባህል አልባሳት ዝግጅቱ ውበት ላይ ብቻ ማተኮሩና እንደ ሌሎች የዘወትር ልብሶች በጥራት አለመመረቱ ተቀባይነቱ ላይ አሉታዊ ተጽዕኖ ማሳደሩን ሴና አልሸሸገችም። ይህ ደግሞ አልባሳቱ በመሰል የውጭ ምርቶች እንዲተኩ መንገድ እንዲከፍትና አልባሳቱን በጥራት ለማምረት በሚሞክሩ ጥቂት አምራቾች ላይ ጫና ማሳደሩን ነው። እኛ ስራ ላይ ምን ያደርሳሉ መሰለክ? አሁን እኛ እዚሁ በሀገር ልጆች የተሰራ የተሸመነ ልብስና ከዛ የሚመጣው አንደኛ ዋጋውም የተለያየ ነው። እዚህ በጣም አድካሚ ሆኖ ተሸምኖ ብሎ የሚመጣውን እዛ በጣም በቀላል ዋጋ ነው የሚገባው። በቀላል ዋጋ እንዳልከውም ደግሞ ወረድ ባለ ፕራይስ። ይሄ አንደኛ ስራውን የሚሰሩ ሰዎች ጋር ትንሽ ጫና ያሳድርባቸዋል፣ ተጽዕኖ ያሳድርባቸዋል፣ የሚሸምኑልን ሰዎች ጋር ማለት ነው። እኛን ደግሞ በጥራት የሚሰሩ ሰዎችን ስራቸውን ከቨር ያደርገዋል። አሁን እንደዚህ አይነት ልብሶች በበዙ ቁጥር ሰው ብዙ ጊዜ የሚያዘነብለው ወደ ፕራይሱ ስለሆነ ገበያ ወደዛ የሚሄድ ነገር አለ። እንደዚያም ሆኖ ኢትዮጵያ ተግባራዊ ያደረገችውን የኢኮኖሚ ማሻሻያ መርሃ ግብር ገቢራዊ ለማድረግ ብሎም ከገጠማት የውጭ ምንዛሪ እጥረት ለመላቀቅ ያላት አንደኛው አማራጭ ወደ ኢንዱስትሪ የምታደርገውን ሽግግር ማፍጠን የግድ እንደሆነ ነው የመስኩ ባለሙያዎች የሚያሳስቡት። የኢኮኖሚ ባለሙያው አቶ አሸናፊ እንደሚሉት ሽግግሩ ሂደት የሚጠይቅ እንደመሆኑ መሰል ጥቃቅን ኢንዱስትሪዎች መበራከታቸው ሀገሪቱ ያላትን የሰው ኃይል በስፋትና በአግባቡ በመጠቀም የስራ ዕድል እጦት ችግርን እየቀረፈች እንድትሄድ ያግዛታል። ገባ የሌበር ኢንቴንሲቭ ነው። ይሄ ማለት በብዙ ሰራተኛ ብዙ ምርት የምታመርትበት ነው። አንደኛ አንኤምፕሎይመንት ሬቱን ወይንም የስራ አጥ እድሉንም በዚህ ረት ሊቀርፍልህ ስለሚችል በዚህ አግባብ የሚታዩትና መንግስት በቀጣይ እንግዲህ የፈጠራ ስራን የማበረታታት በፖሊሲም የተቀመጠ ስለሆነ እዛ ላይ በደንብ የሚሰራ ከሆነ ጥሩ ስራዎች ሊኖሩ ይችላሉ። ገቢ ምርቶችን በሀገር ውስጥ መተካት በእርግጥ ነው ምንዛሪን በማስቀረት ረገድ ቀላል የማይባል ሚና መጫወቱ አይቀርም። ነገር ግን የሀገር ውስጥ በተለይ የባህል አልባሳት አምራች ኢንዱስትሪዎች ገና ከጎጆ ኢንዱስትሪ ከፍ አለማለታቸው ብሎም ከውጭ ከሚገቡ ተመሳሳይ አልባሳት አንጻር ጥራታቸው ብዙ የሚቀረው መሆኑ መስኩን ከገጠሙ ተግዳሮቶች ተጠቃሽ ነው። በተጨማሪም መንግስት ለመስኩ የሚሰጠው ትኩረትም በዚያው ልክ ተጠቃሽ መሆኑን ዶይቼ ቬለ ያነጋግራቸውና በመስኩ የተሰማሩ ባለሙያዎች ይናገራሉ። የባህል አልባሳት አዘጋጇ ፌኔት እንደምትለው መስኩን ለማዘመንና ለማሳደግ ግለሰቦች ከሚያደርጉት ጥረት ባሻገር መንግስት ኃላፊነቱን ሊወጣ ይገባዋል ባይም ናት። ትልቅ የሀገር ሀብት ነው ይሄኛው ኢንዱስትሪ ማለት ነው። ስለዚህ ምንም ያልተሰራበት በመንግስት ደረጃ ምንም አይነት እንቅስቃሴም የለውም በመንግስት ደረጃ። ምክንያቱም ሰው በግሉ ነው እየጣረ ያለው፣ በግሉ ነው እየሞከረ ያለው እና ይሄ የሀገራችን ልብሶች ዓለም አቀፍ ላይ እንዲሆኑ የተለያዩ የዓለም አቀፍ ስቴጆች ሲኖሩ እዛ ላይ እንዲገኙ ሀገር እንዲያስታውቁ ማድረግ፣ እነሱም ውጭ ሀገር ሲሄዱ የእኛን ሀገር ልብሶች ለብሶ በመሄድ እዛ ስብሰባዎች ላይ መገኘት፣ ትላልቅ አርቲስቶች እዛ ሲሄዱ እንደዚህ አይነት ልብስ ለብሰው እንዲገኙ ማድረግ፣ እንደዚህ አይነት እድሎችን ማድረግ አለበት። በእርግጥ ነው ተወዳጅነቱና ተፈላጊነቱ እያደገ የመጣው የኢትዮጵያውያን የባህል አልባሳት ኢንዱስትሪም ሆነ ግብይቱ በአንዳች የድጋፍ ማዕቀፍ ውስጥ ሊካተት ይገባዋል። በግልጽ እንደታየው የስራ ዕድል ፈጠራውና የውጭ ምንዛሪ ማስቀረቱ ብቻም ሳይሆን የተቀሩት የአፍሪቃ ሀገራት እንደሚያደርጉት ሁሉ ሀገራዊ ባህላዊ መለያም ነውና ተገቢውን ትኩረት ሊያገኝ ይገባል። የዛሬን አበቃው። ታምራት ዲንሳ ነኝ። ጤና ይስጥልኝ።